ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል ከ9ኛ ክፍል እስከ 12ኛ ክፍል እንዲሁም የኮሌጅ እና ዩኒቨርሲቲ ትምህርቶችን እየተማማር እንገኛለን። አሁን ደግሞ የኢኮኖሚክስ የኢንትራንስ ኤግዛም ጥያቄዎችን ነው እየሰራን የምንገኘው። ዛሬ ፓርት 3 ላይ ተገናኝተናል። ፓርት 1 እና ፓርት 2 ሰርተናል። ቪዲዮዎችን ያላያችሁ ካላችሁ መለስ ብላችሁ ይሁ፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷንም በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። ቪዲዮአችንን ያላያችሁ ካላችሁ መለስ ብላችሁ ተመልከቱ። ዛሬ 41ኛው ጥያቄ ጀምረን እስከ 60ኛ ጥያቄ ፓርት 3ን እንመለከታለን ማለት ነው። ከዲቴል ኤክስፕላኔሽን ጋር ስለሆነ የምናያቸው መቶዎችን ጥያቄዎች በ5 ፓርት ከፍለን ነው የምናያቸው። ዛሬ ፓርት 3 ላይ እንገኛለን። ከ40ኛ ጥያቄ ጀምረን እንሰራለን ማለት ነው። 40ኛ ጥያቄ እንግዲህ which one of the following policy is introduced to limit the volume of trade and associated transaction ከሚከተሉት ውስጥ ቮሊዩም ኦፍ ትሬድ ሊሚት ለማድረግ የወጣ የትኛው ነው? ኤ ኢምፖርት ሳብስቲቱሽን፣ ቢ ኤክስፖርት ፕሮሞሽን፣ ሲ ትሬድ ሬስትሪክሽን፣ ዲ ትሬድ ባላንስ የሚሉ ምርጫዎች አሉ። የመጀመሪያውን ስንመለከት ኢምፖርት ሳብስቲቱሽን ማለት ፎከስ ኦን ሪፕሌሲንግ ኢምፖርትድ ኮሞዲቲስ ዊዝ ዶሜስቲክ ፕሮዳክሽን ነው። ኢምፖርት የሚደረጉ ኮሞዲቲዎችን በሀገር ውስጥ ለመተካት ነው ይሄ ኢምፖርት ሳብስቲቱሽን የሚወጣው ማለት ነው። ሌላኛው ኤክስፖርት ፕሮሞሽን ማለት ደግሞ ትሬድን ኢንክሪዝ ለማድረግ ነው። ኤክስፖርት የሚያደርጉ ሰዎችን ፕሮሞት በማድረግ ድጎማ በመስጠት በምናምን ትሬድን ፕሮሞት ለማድረግ የሚሰራ ነው። ሲን ስንመለከተው ትሬድ ሪስትሪክሽን ትክክለኛ መልሳችን ይሆናል። ያለውን የትሬድ ቮሊዩም ለመቀነስ የሚወጣ ህግ ማን ነው? ትሬድ ሪስትሪክሽን ነው ማለት ነው። ትሬድ ባላንስ የሚለው ደግሞ ዘ ሜዥር ኦፍ ዘ ዲፈረንስ ቢትዊን ኢምፖርት ኤንድ ኤክስፖርት ነው። ይህ ምንም ፖሊሲ አይደለም። ኢምፖርት እና ኤክስፖርት የሚደረገውን ዲፈረንስ ሜዥር የምናደርግበት መንገድ ነው። ስለዚህ ትክክለኛ መልሳችን ሲ ነው ማለት ነው። ትሬድ ሪስትሪክሽን ነው ማለት ነው። ወደ 42ኛ ጥያቄ ስንሄድ which one is not reason for trade restriction ይላል። ለትሬድ ሪስትሪክሽን ምክንያት ያልሆነው የትኛው ነው? 42ኛ ጥያቄ ኤ ቱ ፕሮቴክት ዶሜስቲክ ጆብስ፣ ቢ ቱ ፕሮቴክት ላርጅ ኤንድ ኮምፒቲቲቭ ኢንዱስትሪስ፣ ሲ ቱ ፕሮቴክት ናሽናል ሴኩሪቲ፣ ዲ ቱ ሜንቴን ዘ ዶሜስቲክ ስታንዳርድ ኦፍ ሊቪንግ። ለትሬድ ሪስትሪክሽን ለተለያዩ ምክንያቶች ይደረጋል እና ከነዚህ ውስጥ ያልሆነው የትኛው ነው? ቱ ፕሮቴክት ዶሜስቲክ ጆብ፣ ይሄ ልክ ነው። ዶሜስቲክ ጆቦችን ፕሮቴክት ለማድረግ ትሬድ ሪስትሪክሽን ይደረጋል። ሲን ስንመለከት ቱ ፕሮቴክት ናሽናል ሴኩሪቲ፣ እንደ ሀገር ናሽናል ሴኩሪቲዋን ወይም ብሔራዊ ጥቅሟን ለማስጠበቅ ስትል ትሬድ ሪስትሪክሽን ልታደርግ ትችላለች። ለምሳሌ እነ ሰሜን ኮሪያን መመልከት ትችላላችሁ። ምንም አይነት ከውጭው ዓለም ጋር ምንም አይነት ግንኙነት የላቸውም። ይሄ ምንድነው? ለናሽናል ሴኩሪቲያቸው ብለው የሚያደርጉት ነገር ነው። ዲ ቱ ሜንቴን ዶሜስቲክ ስታንዳርድ ኦፍ ሊቪንግ፣ ይህም ትክክለኛ ነገር ነው ማለት ነው። ለዚህም ተብሎ ይደረጋል። ቢ ግን ቱ ፕሮቴክት ላርጅ ኤንድ ኮምፒቲቲቭ ኢንዱስትሪስ፣ ላርጅ እና ኮምፒቲቲቭ ኢንዱስትሪዎች ሳይሆን ኢንፋንት የሆኑ ኢንዱስትሪዎችን ለመጠበቅ ነው ይሄ ትሬድ ሪስትሪክሽን። ምክንያቱም ይሄ ላርጅ የሆኑ እና ኮምፒቲቲቭ የሆኑ ኢንዱስትሪዎች ምንም ጥበቃ ስለማያስፈልጋቸው፣ ትሬድ ሪስትሪክሽን ስለማያስፈልጋቸው ማለት ነው። ስለዚህ ቢ ትክክለኛ መልሳችን ይሆናል ማለት ነው ለ42ኛ ጥያቄ። 43ኛ ጥያቄ ስንመለከት which form of regional integration built on agreement under free trade area and restrict member country to trade with no member country in a similar manner። እንግዲህ 43ኛው ጥያቄ ላይ ስቴጅ ኦፍ ኢንተርናሽናል ትሬድ ከሚል የመጣ ነው። ስቴጅ ኦፍ ኢንተርናሽናል ትሬድ እንግዲህ 4 አይነት ስቴጆች አሉት። የመጀመሪያው ፍሪ ትሬድ ኤሪያ የምንለው ነው። ፍሪ ትሬድ ኤሪያ የምንለው የመጀመሪያውን ስንመለከተው ኖ ታሪፍ ቢትዊን ሜምበርስ ቹ ዜር ኦውን ኤክስተርናል ታሪፍስ፣ ምንም አይነት ታሪፍ በሜምበሮች መካከል ሳይኖር ግብይት ለማድረግ እንግዲህ ዓለማችን ላይ የተለያዩ ሀገሮች የንግድ ስምምነት ያደርጋሉ። ነገር ግን ይህ ስምምነታቸው የተለያየ አይነት መልክ ያለው ነው። እንደ ኢኮኖሚስቶች ደግሞ በዚህ በ4 አይነት መድበው እዚህ በምትመለከቷቸው ምርጫው ላይ ባሉት መድበው ይመለከቱታል። የመጀመሪያው ፍሪ ትሬድ ኤሪያ ነው። ፍሪ ትሬድ ኤሪያ ዜር ኢዝ ኖ ታሪፍ ቢትዊን ሜምበርስ ቹ ዜር ኦውን ኤክስተርናል ታሪፍስ፣ በሜምበሮች መካከል ምንም አይነት ታሪፍ ማይኖር ከሆነ ፍሪ ትሬድ ኤሪያ ይባላል። ሁለተኛው ደግሞ ከስተምስ ዩኒየን የሚባለው ነው። ኖ ታሪፍ ቢትዊን ሜምበርስ ኮመን ኤክስተርናል ታሪፍ ፎር ነን ሜምበርስ፣ ለኔን ሜምበሮች ሜምበር ላልሆኑት ኮመን የሆነ ታሪፍ የሚጥሉ ሲሆን ደግሞ በመካከላቸው ታሪፍ የለም። እንዲሁም ደግሞ ሜምበር ላልሆኑት ደግሞ ኮመን የሆነ ታሪፍ የሚኖር ከሆነ ምን ይባላል? ከስተም ዩኒየን ይባላል ማለት ነው። ሌላኛው ኮመን ማርኬት የሚባለው ነው። ይህ ደግሞ ከስተም ዩኒየንን እና ፍሪ ሙቭመንት ኦፍ ላበር ኤንድ ካፒታል፣ ከስተም ዩኒየንን ይይዛል ሁለተኛው ላይ ያየነውን። ከዛ ደግሞ ፍሪ ሙቭመንት ኦፍ ላበር ኤንድ ካፒታል ወይም ፍሪ ሙቭመንት ኦፍ ፋክተር ኦፍ ፕሮዳክሽን የሚኖር ከሆነ ኮመን ማርኬት እንለዋለን። ሌላው ኢኮኖሚክ ዩኒየን ነው። ይህ ደግሞ ኮመን ማርኬትን ይይዛል። ከዛ ደግሞ ኮኦርዲኔትድ ኢኮኖሚክ ፖሊሲስ፣ ኮኦርዲኔት የሆነ ኢኮኖሚክ ፖሊሲ፣ ለምሳሌ ኮመን ከረንሲ ሊጠቀሙ ይችላሉ። ኮመን ከረንሲ የሚጠቀሙ ከሆነ
ይሄ ኢኮኖሚክ ዩኒየን ይባላል ማለት ነው። ለምሳሌ የብሪክስ ሀገራትን መመልከት ትችላላችሁ። ሚዲያ ላይ ምናምን አይታችሁ ከሆነ አንድ አይነት መገበያያ ለደቨሎፕ ለማድረግ እየሞከሩ ነበር እና እሱ ደቨሎፕ ቢደረግ አንድ አይነት ከረንሲ የሚኖራቸው ከሆነ ኢኮኖሚክ ዩኒየን ማለት እሱ ነው ማለት ነው። ስለዚህ ለዚህ አሁን ለመጣው ጥያቄ ትክክለኛ መልሳችን የሚሆን ማን ነው? ቢ ነው ማለት ነው። ካስተም ዩኒየን ነው እንግዲህ ዲፋይን ያደረገ ይህ ጥያቄ። ስለዚህ 43ኛ ትክክለኛ መልሳችን ቢ ይሆናል ማለት ነው። ካስተም ዩኒየን የሚለው ማለት ነው። 44ኛ which of the following concept shows the percentage of people age 15 and over who can understand, read and write a short and simple statement in their everyday life ከ15 ዓመት በላይ የሆነና የተማረ የሚባል አንደርስታንድ ሪድ ኤንድ ራይት ማድረግ የሚችል ሶሳይቲውን የሚገልጽ የትኛው ነው? ኤ ግሮስ ኢንሮልመንት ሬት፣ ቢ ኔት ኢንሮልመንት ሬት፣ ሲ አደልት ሊትሬሲ፣ ዲ አክሰስ ሬት። ትክክለኛው አደልት ሊትሬሲ ነው። የተማረ ጎልማሳነት እድሜ ላይ ያለ ማህበረሰብ ሶሳይቲ ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። የ44ኛ ጥያቄ። ወደ 45ኛ ጥያቄ ስንሄድ 45ኛ which one is not among the sustainable development goals የሰስተኔብል ዴቨሎፕመንት ጎል ያልሆነው የትኛው ነው? ኤ አፎርዴብል ኤንድ ክሊን ኤነርጂ፣ ቢ ላይፍ ብሉ ዋተር፣ ሲ ሰስቴኔብል ሲቲ ኤንድ ኮሚዩኒቲ፣ ዲ ዩኒቨርሳል ፕራይሜሪ ኤዱኬሽን። ከነዚህ ውስጥ የሰስተኔብል ዴቨሎፕመንት ጎል ያልሆነው ዲ ነው፣ ዩኒቨርሳል ፕራይሜሪ ኤዱኬሽን የሚለው ማለት ነው። ስለዚህ ይሄኛው የሰስተኔብል ዴቨሎፕመንት ጎል አይደለም ማለት ነው። ወደ 46ኛ ጥያቄ ስንሄድ 46ኛ ጥያቄ which one is ካራክተሪስቲክስ ኦፍ ዩኒሞዳል አግሪካልቸራል ስትራቴጂ የዩኒሞዳል አግሪካልቸራል ስትራቴጂ ካራክተር የሆነው የትኛው ነው? አግሪካልቸራል ስትራቴጂ ሁለት አይነት ናቸው፣ ዩኒሞዳል እና ባይሞዳል የሚባሉት። በቀላል አማርኛ ለመረዳት ዩኒሞዳል ማለት ሩራል ኤሪያውን ብቻ ማለት ይሄ በትራዲሽናል አግሪካልቸር ብቻ የሚመራ ነው ዩኒሞዳል የምንለው፣ ወይም በኢንዲቪዥዋል አግሪካልቸር ማለት ነው። በባዮሞዳል የሚለው ግን ባዮሞዳል ስትራቴጂ የሚለው ግን ላርጅ ስኬል ወይም ኮመርሻላይዝ ፋርም የሚባለው ነው። ይሄ ትልልቅ የአግሪካልቸራል ኢንዱስትሪዎችን የሚደግፍ ሲሆን ነው ባዮሞዳል የሚባለው ማለት ነው። ስለዚህ ስለ ዩኒሞዳል ትክክል የሆነው የትኛው ነው? የ46ኛ ጥያቄ ኤ ኢት ኢንሃንስ ላርጅ ስኬል ላርድ ሆልደር አክሰስ ቱ ሞደርን ኢንፑትስ። ይሄ ትክክለኛ አይደለም። ላርጅ ስኬል የሚኖረው በባዮሞዳል ነው። ቢ ኢት ኢንክሪዝ ፖቨርቲ ኢን ዘ ሩራል ኢኮኖሚ፣ ፖቨርቲን ይጨምራል በሩራል ኢኮኖሚ ነው። ይሄ ትክክል አይደለም። ሲ ኢት ፕሮቴክትስ ኤግዚስተንስ ኦፍ ዲፈረንሺየትድ ፓዛንት ግሩፕ ክላስስ። ሲ እንግዲህ ትክክለኛው ሲ ነው። ዲ ኢት ኢንክሪዝ አውትጎይንግ ማይግሬሽን ፍሮም ሩራል ኤሪያ። ይሄ ትክክል አይደለም። ስለ ዩኒሞዳል ትክክል የሆነው ሲ ነው ማለት ነው። ፕሮቴክት ያደርጋቸዋል እነዚህ ፔዛንቶችን፣ ዲፈረንሺየትድ ፔዛንት ግሩፕ የሚባሉትን ወይም ይህን ክላስ ፕሮቴክት ያደርጋል። ይሄ ዩኒሞዳል አግሪካልቸራል ስትራቴጂ የሚባለው ማለት ነው። ስለዚህ 46ኛ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ 47ኛ ስንሄድ አመንግ ዘ ፎሎዊንግ ኦልተርናቲቭ which one is the advantage of ባዮሞዳል አግሪካልቸራል ስትራቴጂ። የባዮሞዳል አግሪካልቸራል ስትራቴጂ አድቫንቴጅ የሆነ የትኛው ነው? ኤ ኢት ሳፖርት ኢንዲቪዥዋል ራይት ቱ አኩዌር ላንድ፣ ቢ ኢት ፕሮሞትስ ኢቪኬሽን ኦፍ ስሞል ፔዛንትስ፣ ሲ ኢት ክሬትስ ዲፈረንሺዬሽን ኢን ዘ ሩራል ሶሳይቲ፣ ዲ ኢት ዲፕሪቭስ ዘ ማጆሪቲ ኦፍ ዘ ሩራል ፖፑሌሽን ኦፍ ላንድ። እንግዲህ ሌሎቹ ቢን ሲን እና ዲን ስትመለከቱ ዲስአድቫንቴጆቹ ናቸው። ኤ ግን ኢት ሳፖርትስ ኢንዲቪዥዋል ራይት ቱ አኩዌር ላንድ፣ ኢንዲቪዥዋሎቹ መሬትን እንዲያካብቱ ወይም ብዙ መሬት እንዲገዙ ይፈቅዳል። ይሄ ባዮሞዳል አግሪካልቸራል ስትራቴጂ የሚባለው ማለት ነው። ስለዚህ ትክክለኛ መልሳችን ኤ ነው ማለት ነው። የ47ኛ ጥያቄ። 48ኛ ስናይ which one of the following is man made problem of agriculture in Ethiopia? man made problem የሆነው የትኛው ነው? ኤ ሪከረንት ድራውት፣ ቢ ቫሪያቢሊቲ ኦፍ ሬንፋል፣ ሲ ላንድ ፍራግመንቴሽን፣ ዲ ሾርቴጅ ኦፍ ሬን። እንግዲህ ሶስቱ ኤ ቢ እና ዲ ስትመለከቱ ተፈጥሯዊ የሆኑ ነገሮች ናቸው። ድርቅ፣ የዝናብ ወቅት መፈራረቅ እንዲሁም የዝናብ እጥረት፣ እነዚህ ተፈጥሯዊ ናቸው። በሰው የሚመጡ ችግሮች አይደሉም። ማን ሜድ ፕሮብሌም ግን ላንድ ፍራግመንቴሽን የሚባለው ነው፣ ወይም የመሬት መሸርሸር ማለት ነው። ይሄኛው ማን ሜድ ነው። ስለዚህ ትክክለኛ መልሳችን ሲ ነው ማለት ነው በኢትዮጵያ ኮንቴክስት ስንመለከተው። እስካሁን እንግዲህ ቻናላችንን ሰብስክራይብ አላደርጋችሁ ከሆነ ቻናላችንን ሰብስክራይብ ያደርጋችሁ ተከተሉን፣ እንዲሁም የዶል ምልክቷን ተጫኑ። በኮሜንትም ቀጣይ ምን ኮርስ እንማማር የሚለውን ግለጹልን። ወደ 49ኛ ጥያቄ ስንሄድ 49ኛ among the following approaches which one calculates GDP by adding the market value of goods and services that are currently produced by each sector of the economy ይላል 49ኛ ጥያቄ ማለት ነው። እንግዲህ አፕሮቾችን ስንመለከት ሶስት አይነት አፕሮቾችን ማየት እንችላለን። ኢንካም አፕሮች አለ፣ ኤክስፔንዲቸር አፕሮች አለ፣ ፕሮዳክት አፕሮች የሚባል አለ። ኢንካም አፕሮች ምንድነው? adding all incomes earned by
ኦል ፋክተር ኦፍ ፕሮዳክሽን በሁሉም ፋክተር ኦፍ ፕሮዳክሽን የተገኙ ኢንካሞችን አድ በማድረግ የምናገኘው ጂዲፒ ምን ይባላል? ኢንካም አፕሮች ይባላል። በዌጅ ይሆናል በላበር የሚገኘው ወይም ረንት በካፒታል የሚገኘው ወይም ኢንተረስት ወይም ፕሮፊት በእነዚህ በኢንተርፕረነርሺፕ የሚገኘው ማለት ነው። በላንድ የሚገኘው ረንት በካፒታል የሚገኘው ኢንተረስት እነዚህን ደምረን እነዚህን ኢንካሞች ደምረን የምናገኘው ኢንካም አፕሮች ይባላል። እንዲሁም የኤክስፔንዲቸር አፕሮች ይባላል ሁለተኛው። እሱ ደግሞ አዲንግ ቶታል ስፔንዲንግ ነው። ኮንሳምፕሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ኤክስፔንዲቸር ሲደመር ኔት ኤክስፖርት አድርገን ቶታል ስፔንዲንጋችንን ደምረን የምናገኘው ኤክስፔንዲቸር አፕሮች ይባላል። ሌላው ፕሮዳክት አፕሮች ነው። ይህ ደግሞ አውትፑት ኦር ቫሊዩ አደድ አፕሮች ይባላል። ይሄ ሌላ ስሙ ማለት ነው። ይሄ ደግሞ እዚህ ላይ ያለው ጥያቄ ነው። ካልኩሌት ጂዲፒ ባይ አዲንግ ዘ ማርኬት ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ዛት አር ከረንትሊ ፕሮዲውስድ ባይ ኢች ሴክተር ኦፍ ዘ ኢኮኖሚ። በእያንዳንዱ በሁሉም ሴክተር ላይ ፕሮዲውስ የተደረጉ ጉድስ ኤንድ ሰርቪስስ ከረንት ቫሊዩዋቸውን ደምረን የምናገኘው ምን ይባላል? ፕሮዳክት አፕሮች ይባላል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ነው ማለት ነው። የ49ኛ ጥያቄ። ወደ 50ኛ ጥያቄ ስንሄድ which one is an institution factor affecting economic growth of a nation? የአንድን ሀገር እድገት አፌክት የሚያደርግ ኢንስቲቱሽናል ፋክተር የትኛው ነው ነው። ፋክተሮቹ እንግዲህ ሁለት አይነት ፋክተሮች እናገኛለን። ግሮዝን አፌክት የሚያደርጉ ኢኮኖሚክ ፋክተር እና ኢንስቲቱሽናል ፋክተር ተብለው ይከፈላሉ። ኢኮኖሚክ ፋክተር የምንላቸው እኒ ፋክተር ኦፍ ፕሮዳክሽን የሚባሉት ናቸው። ላበር፣ ካፒታል፣ ቴክኖሎጂ ከነዚህ ጋር ተያይዘው የሚመጡት ናቸው። ኢንስቲቱሽናል ፋክተር የሚባሉት ግን ሌጋል ፍሬምወርክ፣ ይሄ ፖለቲካል ኢንስቴቢሊቲ የሚባለው ኢንፎርስመንት ኦፍ ዘ ኮንትራክትስ፣ እነዚህ ከሌጋል ጋር ተያይዘው የሚመጡ ነገሮች ደግሞ ኢንስቲቱሽናል ፋክተር ይባላሉ። ስለዚህ ምርጫዎችን ስናይ ላበር ፕሮዳክቲቪቲ፣ ካፒታል አኮሙሌሽን፣ ፕሮቴክሽን ኦፍ ፕሮፐርቲ ራይት፣ ቴክኖሎጂካል ፕሮግረስ ይላል ምርጫው። ስለዚህ ላበርም ካፒታልም ቴክኖሎጂ እነዚህ ምንድን ናቸው? ኢኮኖሚክ ፋክተሮች ናቸው። ፕሮቴክሽን ኦፍ ፕሮፐርቲ ራይት የሚባለው ግን ኢንስቲቱሽናል ፋክተር ነው ማለት ነው። ስለዚህ ትክክለኛ መልሳችን የ50ኛ ጥያቄ ሲ ነው ማለት ነው መልሳችን። ወደ 51ኛ ጥያቄ ስንሄድ which one of the following alternative is correct about inflation? ስለ ኢንፍሌሽን ትክክለኛው የትኛው ነው ነው። ኢንፍሌሽን ማለት የዋጋ ግሽበት ማለት ነው በቀላል አማርኛ። A it decrease the cost of living, B it increase the purchasing power of money, C it continuous rise in general price, D it is the same over time and across country። እንግዲህ እያንዳንዱ ስናያቸው ኤ ኢት ዲክሪዝ ዘ ኮስት ኦፍ ሊቪንግ ኢንፍሌሽን የኑሮ ውድነትን ይቀንሳል ነው። ይሄ በተቃራኒ ነው። ኢንፍሌሽን ማለት የዋጋ ግሽበት ነው። ሁሉም ኮሞዲቲ መወደድ ነው። ስለዚህ ኮስት ኦፍ ሊቪንግ ይጨምራል እንጂ አይቀንስም። ስለዚህ ኤ ትክክል አይደለም። ቢ ኢት ኢንክሪዝ ዘ ፐርቼዚንግ ፓወር ኦፍ መኒ የገንዘብን የመግዛት አቅም ይጨምራል። ይሄ ደግሞ በተቃራኒ ነው። አሁን ኢንፍሌሽን ማለት የገንዘብ የመግዛት አቅም መውረድ ነው፣ መጨመር አይደለም። የገንዘብ መግዛት አቅም ሲጨምር ዲፍሌሽን የሚባለው ኢንፍሌሽን አይደለም። ስለዚህ ትክክል አይደለም። ሲን ስንመለከተው ኢት ኢዝ ኤ ኮንቲኒየስ ራይዝ ኢን ጀነራል ፕራይስ ሌቭል፣ ይህ ትክክለኛ ነው። ኢንፍሌሽን ማለት ዲፊኒሽኑ ይሄ ነው። ኮንቲኒየስ ራይዝ ኢን ጀነራል ፕራይስ ሌቭል፣ ለሆነ ሳምንት አይደለም፣ ለአንድ ወር አይደለም፣ ኮንቲኒየስ የሆነ የፕራይስ ራይዝ ወይም የዋጋ ጭማሪ ማለት ነው። ዲ ኢት ኢዝ ዘ ሴም ኦቨር ታይም ኤንድ አክሮስ ኤ ካንትሪ፣ በሀገራት መካከልና በየጊዜው ተመሳሳይ ነው። ኢንፍሌሽን ተመሳሳይ አይደለም፣ በሀገራት መካከል ይለያያል ማለት ነው። ስለዚህ ትክክለኛ መልሳችን ኢንፍሌሽንን የሚገልጸው ሲ ነው ማለት ነው። የ51ኛ ጥያቄ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ 52ኛ ጥያቄ ስንሄድ 52ኛ which type of inflation occurs when price rise rapidly at the rate of 10 to 20% per year? በአመት ከ10 እስከ 20% የፕራይስ ራይዝ ሲኖር የትኛው ኢንፍሌሽን ነው ነው። እንግዲህ ኢኮኖሚስቶች ክላሲፋይ ሲያደርጉ ኢንፍሌሽንን በአምስት ክላሲፋይ ያደርጉታል። በአምስት ክላስ ማለት ነው። የመጀመሪያው ክሪፒንግ ኢንፍሌሽን የሚባለው ነው። ይሄ ምንድነው? ከ1% እስከ 3% በአመት ከ1% እስከ 3% የዋጋ ጭማሪ ሲኖር ምን ይባላል? ክሪፒንግ ኢንፍሌሽን ይባላል። ሁለተኛው ደግሞ ዋኪንግ ኢንፍሌሽን የሚባለው ነው። ይሄ ደግሞ በአመት ከ3% እስከ 10% የዋጋ ጭማሪ ሲኖር ነው። ሶስተኛው ደግሞ ራኒንግ ኢንፍሌሽን የሚባለው ነው። ይሄ ደግሞ ከ10% እስከ 20% በአመት ጭማሪ ሲኖር፣ አንዳንዴ ደግሞ እስከ 50%ም ሊደርስ ይችላል በአመት ማለት ነው። ይሄ ራኒንግ ኢንፍሌሽን የምንለው። ሌላው ደግሞ ግሎፒንግ ኢንፍሌሽን የሚባለው ደግሞ ቬሪ ሃይ ሬት ኦፍ ኢንፍሌሽን የሚባለው ነው። ይሄ ደግሞ እስከ 50% ድረስ የሚደርስ ነው ማለት ነው። ይሄ ከ50% በላይ አንዳንዴ ይሄዳል። ከ50% እስከ 100% እስከ 3 ዲጂት ድረስ ሊደርስ ይችላል ማለት ነው በአመት ከ50% እስከ 100% የዋጋ ጭማሪ የሚኖር ከሆነ ጋሎፒንግ ኢንፍሌሽን ይባላል። ሌላው ከፍተኛውና አደገኛው ደግሞ ሃይፐር ኢንፍሌሽን የሚባለው ነው። ይሄ ደግሞ ፕራይስ አር አውት ኦፍ ኮንትሮል ከቁጥጥር ውጭ ሲሆንና በወር እስከ 50% ጭማሪ ሲኖር፣ ይሄ መንዝሊ ነው። እንግዲህ ሌሎቹ ይርሊ ነው ያለን እስከ አራቱ ያየናቸው። ይሄኛው አምስተኛው ግን ፐር መንዝ ነው።
ፐር መንዝ 50% ፕራይስ ኢንክሪዝ የሚኖር ከሆነ ሃይፐር ኢንፍሌሽን ይባላል ማለት ነው። ስለዚህ ከ10 እስከ 20% ያለው የሚመደበው የትኛው ላይ ነው? ሲ ላይ ራኒንግ ኢንፍሌሽን የሚባለው ነው ማለት ነው። ስለዚህ በዚህ መልክ ነው የ52ኛ ጥያቄ ትክክለኛ መልሳችን ራኒንግ ኢንፍሌሽን ከ10% እስከ 20% ባለው ነው ማለት ነው። ስለዚህ 52ኛ ጥያቄ ትክክለኛ መልስ ሲ ይሆናል ማለት ነው። ወደ 53ኛ ጥያቄ ስንሄድ 53ኛ ጥያቄ which one is an example of frictional unemployment የፍሪክሽናል አንኤምፕሎይመንት ኤግዛምፕል የሆነው የትኛው ነው ነው? ኤ ዩኒቨርሲቲ ግራጁዌት ሰርችንግ ፎር ኤ ጆብ፣ ቢ ኢንዲቪዥዋልስ ላክ ስኪል ሪኩዌርድ ፎር ዘ ጆብ፣ ሲ ወርከርስ ሌይ ኦፍ ዱ ቱ ሪሲሽን፣ ዲ ወርከርስ ላክ ኦፍ ፐርፌክት ሞቢሊቲ ቢትዊን ጆብስ። እንግዲህ ኤ ትክክለኛ መልሳችን ኤ ነው። ፍሪክሽናል አንኤምፕሎይመንት ውስጥ የሚመደብ የዩኒቨርሲቲ ተማሪዎች ለምሳሌ ግራጁዌት አድርጋችሁ ለምሳሌ እናንተ ወደፊት ግራጁዌት አድርጋችሁ ስራ እስከምትቀጠሩ ድረስ ስራ እየፈለጋችሁ ሳለ ያለችዋ ጊዜ ፍሪክሽናል አንኤምፕሎይመንት ትባላለች። ቢን ስንመለከተው ኢንዲቪዥዋልስ ላክ ስኪል ሪኩዌርድ ፎር ዘ ጆብ ስትራክቸራል አንኤምፕሎይመንት ነው። ሲን ስናየው ደግሞ ወርከርስ ሌይ ኦፍ ዱ ቱ ሪሲሽን በሪሲሽን ምክንያት የሚመጣ ደግሞ ሳይክሊካል አንኤምፕሎይመንት ነው። ምክንያቱም በቢዝነስ ሳይክል ምክንያት የሚመጣ ነው። ቢዝነሳችን ዳውን በማድረጉ ምክንያት የሚመጣ አንኤምፕሎይመንት ምን ይባላል? ሳይክሊካል አንኤምፕሎይመንት ይባላል። ዲ ደግሞ ፋክተርስ ዛት ኮንትሪቢዩት ዘ ፍራክሽናል አንኤምፕሎይመንት የፍራክሽናል አንኤምፕሎይመንት ፋክተር ነው። ነገር ግን ሞር ፍራክሽናል አንኤምፕሎይመንት የሚገልጸው ኤ ነው ማለት ነው። ዩኒቨርሲቲ ግራጁዌት ሰርችንግ ፎር ኤ ጆብ የሚለው ትክክለኛ መልሳችን ይሆናል። ይሄ 53ኛ ጥያቄ። ወደ 54ኛ ጥያቄ ስንሄድ አኮርዲንግ ቱ ዘ ክላሲካል ኢኮኖሚስት ኤክስፓንሽነሪ ሞኔታሪ ፖሊሲ ውድ ኮዝ ክላሲካል ኢኮኖሚስቶች ኤክስፓንሽነሪ ሞኔታሪ ፖሊሲን የሚተቹት ለምንድን ነው ነው? ወይም ይሄ ኤክስፓንሽነሪ ሞኔታሪ ፖሊሲ ምንድን ያመጣብናል ብለው ነው የሚሰጉት እነዚህ ክላሲካል ኢኮኖሚስት የሚባሉት ነው። ኤ ኢኮኖሚክ ግሮዝ፣ ቢ ክሮሪንግ አውት ኦፍ ዘ ፕራይቬት ኢንቨስትመንት፣ ሲ ኢንፍሌሽን፣ ዲ ፉል ኢምፕሎይመንት ኦፍ ፋክተርስ። እኒህ ክላሲካል ኢኮኖሚስቶች እንግዲህ ምን ብለው ያምናሉ መሰላችሁ? ክላሲካል ኢኮኖሚስት ቢሊቭ ኢን ዘ ኳንቲቲ ቲዮሪ ኦፍ ሞኒ ኤንድ ዘ ፕሪንሲፕል ኦፍ ሞኔታሪ ናቹራሊቲ። ኢን ዜር ቪው ዘ ኢኮኖሚ ናቹራሊ ኦፕሬትስ አት ፉል ኢምፕሎይመንት። ኢኮኖሚው ፉል ኢምፕሎይመንት ነው ብለው ነው የሚያምኑ እነሱ። ፉል ኢምፕሎይመንት ላይ ነው ኢኮኖሚው። ዜርፎር ኢንክሪዝ ዘ መኒ ሰፕላይ ዳዝንት ቼንጅ ዘ ሪል አውትፑት። ስለዚህ ሞኔታሪ ፖሊሲ ማለት ደግሞ ምንድን ነው? መኒ ሳፕላይን መጨመር ማለት ነው። መኒ ሳፕላይን መጨመር ማለት። ስለዚህ እነዚህ ክላሲካል ኢኮኖሚስቶች ምን ብለው ነው የሚያምኑ? ኢኮኖሚው ፉል ኢምፕሎይመንት ላይ ነው። ስለዚህ መኒ ሳፕላይ ቢጨምር አውትፑቱ ላይ ምንም አይነት ቼንጅ አያመጣም። ነገር ግን ፕራይስ ሌቭል ላይ ጭማሪ ያመጣል። ፕራይስ ይጨምራል ነው። ስለዚህ ፕራይስ የሚጨምር ከሆነ ምንድን ነው የሚፈጠረው? ኢንፍሌሽን ይፈጠራል ማለት ነው። ስለዚህ እነዚህ ክላሲካል ኢኮኖሚስቶች ኤክስፓንሽነሪ ሞኔታሪ ፖሊሲ ሲተገበር ኢንፍሌሽን ይፈጠራል ብለው ነው የሚሰጉ ማለት ነው። ስለዚህ ትክክለኛ መልሳችን ሲ ኢንፍሌሽን የሚለው ይሆናል ማለት ነው። ወደ 55ኛ ጥያቄ ስንድ ዋይል ብላንክ ኢኮኖሚክስ ኢዝ ሞር ዩዝፉል ፎር ሎንግ ራን ማክሮ ኢኮኖሚክስ አናሊሲስ ኤንድ ብላንክ ኢኮኖሚክስ ኢዝ ሞር ዩዝፉል ፎር አናላይዚንግ ዘ ማክሮ ኢኮኖሚክ ሾርት ራን። ከሁለቱ ኢኮኖሚክ ቲዎሪዎች እንግዲህ ለሎንግ ራን የትኛው ነው? ለሾርት ራን ማክሮ ኢኮኖሚክ አናላይዚንግ የሚሆን የትኛው ነው ነው? ኤ ኒዮ ክላሲካል ኤንድ ሞኔታሪስት፣ ቢ ኒዮ ክላሲካል ኤንድ ኬኒዥያን፣ ሲ ክላሲካል ኤንድ ኒዮ ክላሲካል፣ ዲ ክላሲካል ኤንድ ሞኔታሪስት። ትክክለኛ መልሳችን እንግዲህ ቢ ነው። ኒዮ ክላሲካል ኤንድ ኬኒዥያን የሚለው ማለት ነው። ኒዮ ክላሲካል ኢኮኖሚክስ ኢዝ ሞር ዩዝፉል ፎር ሎንግ ራን ማክሮ ኢኮኖሚክስ አናሊሲስ ኤንድ ኬኒዥያን ኢኮኖሚክስ ኢዝ ሞር ዩዝፉል ፎር አናላይዚንግ ዘ ማክሮ ኢኮኖሚክ ኢን ሾርት ራን። ኒዮ ክላሲካል የሚባለው ለሎንግ ራን ማክሮ ኢኮኖሚክ አናሊሲስ ነው የሚጠቅመው። ኬኒዥያን ኢኮኖሚክስ ደግሞ በተቃራኒው ለሾርት ራን ማክሮ ኢኮኖሚክ አናሊዚንግ ነው ማለት ነው የሚጠቅመው። ኒዮ ክላሲካል ኢኮኖሚክስ ኢምፐሳይዝ ፍሌክሲብል ፕራይስ ኤንድ ዌጅ ዊች አሎውስ ዘ ኢኮኖሚ ቱ ሰልፍ ኮሬክት ኦቨር ዘ ሎንግ ራን። ኒዮ ክላሲካሎች እንግዲህ ብለው ምን የሚያምኑት ምንድን ነው? በሎንግ ራን ኢኮኖሚው ራሱን አጀስት ያደርጋል። ስለዚህ ቫሪ የሚያደርግ ወይም ቫሪያብል ወይም ፍሌክሲብል የሆነ ፕራይስ እና ዌጅ ያስፈልጋል። ፕራይስ ፍሌክሲብል ነው መሆን ያለበት። ስለዚህ በሎንግ ራን ራሱን አጀስት እያደረገ ይሄዳል ይላሉ ማለት ነው። በተቃራኒው ኬኒዥያን ኢኮኖሚክስ ፎከስ ኦን ስቲኪ ፕራይስ ኤንድ አግሪጌት ዲማንድ ዊች ኤክስፕሌንስ ፍላክቹዌሽን ኤንድ ሾክ ኢን ዘ ሾርት ራን አስ ኪነስ ፋሞስሊ ሳይድ ኢን ዘ ሎንግ ራን ዊ አር ኦል ዴድ። እንግዲህ ኪነስ በዚሁ የሚታወቅባት ትልቅ አባባል አላችሁ። ኢን ዘ ሎንግ ራን ዊ አር ኦል ዴድ፣ መጨነቅ ያለብን ስለ ሾርት ራኑ ነው ይላል ኬኒዥያን ኢኮኖሚክስ። ኪነስ የሚባለው ዋናው መስራቹ ማለት ነው። መጨነቅ ያለብን ስለ ሾርት ራኑ ነው። በሎንግ ራን ኦል ዊ አር ዴድ፣ በሎንግ ራን የሁላችንም ሟቾች ነን ነው።
ስለዚህ መጨነቅ ያለብን ስለ ሾርት ራን ነው ይላል። ስለዚህ ስለ ሾርት ራን ማን ነው? ኬኒዥያን ነው። ስለ ሎንግ ራን ማክሮ ኢኮኖሚክ አናሊሲስ ማን ነው? ኒዮ ክላሲካል ነው። ስለዚህ ትክክለኛ መልሳችን ቢ ነው ማለት ነው። የ55ኛ ጥያቄ። ወደ 56ኛ ጥያቄ ስንሄድ which one is focus of new classical economics የኒው ክላሲካል ኢኮኖሚክስ ፎከስ የሆነው የትኛው ነው? 56ኛ ኤ ሪጂድ ፕራይስ ኤንድ ዌጅ፣ ቢ ሞኔታሪ ፖሊሲ፣ ሲ ኢንኤፊሽንሲ ኦፍ ዘ ማርኬት፣ ዲ ራሽናል ኤክስፔክቴሽን። ሌሎቹ እንግዲህ ስንመለከታቸው ኤን ቢን እና ሲን ስትመለከቱ የኬኒዥያን ኢኮኖሚክስ አሳምፕሽኖች ናቸው ወይም የኬኒዥያን ኢኮኖሚክስ ፎከሶች ናቸው። ሪጂድ ፕራይስ ኤንድ ዌጅ ይላል እሱ ወይም ስታክ ያደረገ ቋሚ የሆነ ፕራይስ ኤንድ ዌጅ ያስፈልጋል ይላል። ሞኔታሪ ፖሊሲዎች ጥሩ ነው ይላል። ኢንኤፊሽንሲ ኦፍ ዘ ማርኬትም አለ ይላል ኬኒዥያን ማለት ነው። ግን ኒው ክላሲካል ኢኮኖሚክስ ራሽናል ኤክስፔክቴሽን የሚለው ነው ማለት ነው። ስለዚህ ትክክለኛ መልሳችን የ56ኛ ጥያቄ ዲ ይሆናል ማለት ነው። ወደ 57ኛ ጥያቄ ስንሄድ which one is true about expansionary fiscal policy ስለ ኤክስፓንሽነሪ ፊዚካል ፖሊሲ ትክክል የሆነው የትኛው ነው? A it aims to put more money in the hand of people so that they would also spend more ኤክስፓንሽነሪ ፊዚካል ፖሊሲ ምንድን ነው ብለናል? መኒ ሳፕላይን መጨመር ነው። ብዙ ገንዘብ ሰው እጅ ላይ እንዲኖር ማድረግ ነው። ብዙ ስፔንድ እንዲያደርጉ ማድረግ ነው። ስለዚህ ትክክለኛ ነው ማለት ነው። ቢ it implies the government should reduce expenditure on large public investment ይህ ደግሞ ትክክል አይደለም። ገቨርመንቱ ሪዲዩስ ማድረግ የለበትም፣ እንደገና ኤክስፔንዲቸሮቹን ሪዲዩስ ማድረግ የለበትም። ስለዚህ ቢ ትክክል አይደለም። ሲን ስንመለከት it helps to decrease the aggregate demand total output and employment level ይህም ትክክል አይደለም። ዲ it focus on reducing the provision of subsidies and unemployment allows ሰብሲዲዎችን ምናምን ይህን ፕሮቫይድ የሚያደርጋቸውን አንኤምፕሎይመንት አሎዋንሶችን ምናምን እነዚህን ዲክሪዝ ማድረግ ይሄ አይደለም። ኤክስፔንሽነሪ ከተባለ በተቃራኒው ነው። ሰብሲዲዎችን ይሰጣል፣ አንኤምፕሎይመንት አሎዋንስ እነዚህ ነገሮች በመስጠት ሰው ሞር ኮንሱም እንዲያደርግና ኤክስፔንዲቸሩን እንዲጨምር ማድረግ ነው ኤክስፔንሽነሪ ፊዚካል ፖሊሲ ማለት። ስለዚህ ሌሎቹን ስንመለከት ቢን ሲን እና ዲን ስንመለከት በሙሉ ኮንትራክሽነሪ ፊዚካል ፖሊሲ ናቸው፣ በተቃራኒው ያሉ ናቸው ማለት ነው። ስለዚህ ትክክለኛ መልሳችን ኤ ነው ማለት ነው። ወደ 58ኛ ጥያቄ ስንሄድ 58ኛ ዱሪንግ ኢንፍሌሽን ዘ ገቨርንመንት ሹድ ኢንፍሌሽን ሲፈጠር ገቨርንመንት ምን ማድረግ አለበት ነው? ኤ ዲክሪዝ ሬት ኦፍ ኦል ታክስስ፣ ቢ ኢንክሪዝ ሬት ኦፍ ኦል ታክስስ፣ ሲ ኩርቴል ኢትስ ኤክስፔንዲቸር ኦን ፐብሊክ ወርክስ ወይም ሪዲዩስ ማለት ነው። ይሄ ኩርቴል ማለት ሪዲዩስ ማድረግ ማለት ነው። ዲ ኢንክሪዝ ገቨርንመንት ፐርቸዝ። የ58ኛ እንግዲህ ትክክለኛ መልሳችን ሲ ነው። ሪዲዩስ ኢትስ ኤክስፔንዲቸር ኦን ፐብሊክ ወርክስ ነው። ኢንፍሌሽን በሚፈጠር ሰዓት ምን ማድረግ አለበት ገቨርንመንት? እንግዲህ በኢንፍሌሽን ጊዜ ገቨርንመንት ማድረግ ያለበት ምንድን ነው? በኢንፍሌሽን ጊዜ ገቨርንመንት ማድረግ ያለበት ሹድ ሪዲዩስ ዘ ቶታል ዲማንድ ኢን ዘ ኢኮኖሚ ወይም አግሪጌት ዲማንዱን መቀነስ ነው። ኢንፍሌሽንን ለመቀነስ አግሪጌት ዲማንዱ መቀነስ ነው። አግሪጌት ዲማንዱ የሚቀንሰው ከሆነ ኢንፍሌሽኑ ይቀንሳል ማለት ነው። ስለዚህ ይህ ደግሞ ማለት ምንድን ነው? ኮንትራክሽነሪ ፊዚካል ፖሊሲ መጠቀም ማለት ነው። ከኮንትራክሽነሪ ፊዚካል ፖሊሲዎች መካከል ደግሞ አንዱ ሪዲዩስ ኤክስፔንዲቸር ኦን ፐብሊክ ወርክስ ነው። የፐብሊክ ወርኮች ላይ ያለውን ኤክስፔንዲቸር መቀነስ ማለት ነው። ስለዚህ ትክክለኛ መልሳችን የ58ኛ ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 59ኛ ጥያቄ ስንሄድ which one of the following concept is the sum of spending by consumer business and government የዚህ ድምር የሆነው የትኛው ነው ነው? የስፔንዲንግ ኦፍ ኮንሱመር፣ ስፔንዲንግ ኦፍ ቢዝነስ እና ስፔንዲንግ ኦፍ ገቨርንመንት የዚህ ሁሉ ድምር የሆነው የትኛው ነው ነው? ኤ አግሪጌት ሳፕላይ፣ ቢ አግሪጌት ዲማንድ፣ ሲ ባላንስ ኦፍ ትሬድ፣ ዲ ኢንቨስትመንት። ትክክለኛ መልሳችን ቢ ነው፣ አግሪጌት ዲማንድ ማለት ነው። ኮንሳምፕሽን ምንድን ነው? ስፔንዲንግ ባይ ሃውስሆልድ ነው ወይም ኮንሱመርስ ነው። ኢንቨስትመንት ምንድን ነው ካልን ደግሞ ስፔንዲንግ ባይ ቢዝነስ ኦን ካፒታል ነው። ገቨርንመንት ስፔንዲንግ ደግሞ ምንድን ነው ካልን ደግሞ ስፔንዲንግ ባይ ገቨርንመንት ኦን ጉድስ ኤንድ ሰርቪስስ ነው። ኔት ኤክስፖርት ደግሞ ምንድን ነው ብለን ከተመለከት ስፔንዲንግ ባይ ዘ ፎሬን ሴክተር ነው። ስለዚህ የእነዚህን ጠቅላላ ድምር የስፔንዲንግ ባይ ኮንሱመር፣ ስፔንዲንግ ባይ ቢዝነስ፣ ስፔንዲንግ ባይ ገቨርንመንት ጠቅላላ የሚይዝልን አግሪጌት ዲማንድ የሚባለው ነው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ነው ማለት ነው። የ59ኛ ጥያቄ ወደ 60ኛ እና የፓርት 3 የመጨረሻ ጥያቄ ስንሄድ ደግሞ it shows an inverse relationship between the price level and quantity demand for real GDP based on the foreign sector spending የፕራይስ ሌቭል እና የኳንቲቲ ዲማንድ ኢንቨርስ ሪሌሽንሽፕ የሆነው የትኛው ነው ነው ካሉት ምርጫዎች ኤ መኒ ባላንስ ኢፌክት፣ ቢ ኢንተረስት ሬት ኢፌክት፣ ሲ ሪል ባላንስ ኢፌክት፣ ዲ ኢንተርናሽናል ትሬድ ኢፌክት። ከሚከተሉት ውስጥ የፕራይስ ሌቭል እና የኳንቲቲ ዲማንድ
ኢንቨርስ ሪሌሽንሽፕ የሆነው በሪል ጂዲፒ ጊዜ የትኛው ነው ነው። ስለዚህ ኢንተርናሽናል ትሬድ ኢፌክት የሚለው ነው ማለት ነው። ምክንያቱም በፎሬን ሴክተር ሁሉ ስለሆነ የሚያጠቃልለው ትክክለኛ መልሳችን ኢንተርናሽናል ትሬድ ኢፌክት የሚለው ነው ማለት ነው። ስለዚህ የፓርት 3 ጥያቄያችን ይህን ይመስላል። 20 ጥያቄዎች ማለት ነው። ለቻናላችን አሁንም አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ የዶል ምልክቷንም ተጫኑ። ቀጣይ የምንሰራቸው ጥያቄዎች ወዲያው እንዲደርሷችሁ እንዲሁም በኮሜንት ቀጣይ ምን ኮርስ እንስራ ምን ኮርስ እንማማር የሚለውን እየገለጻችሁልን ማለፍ ትችላላችሁ ማለት ነው። የፓርት 3 የኢኮኖሚክስ ኢንትራንስ ሞዴል ኤግዛም ጥያቄዎቻችን ይህን ይመስላሉ። በፓርት 4 ቀጣይ እስከምንገናኝ ደህና ሁኑ።